የስድስት ሳምንታቱ የተኩስ አቁም ስምምነት ይህንን ጦርነት አንድ እልባት ላይ ያደርሰዋል ተብሎ ተስፋ ተጥሎበት ነበር። ሰላም ጤና ይስጥልን። ይህ ንጉስ ኒውስ ነው። የዕለቱ መረጃ ይዤላችሁ መጥቻለሁ። እልባት ያላገኘው የመካከለኛው ምስራቅ የእስራኤልና የሐማስ ግጭት በዓለም አቀፍ ዘንድ እስካሁንም መነጋገሪያነቱ ቀጥሏል። ለስድስት ሳምንታት እንግዲህ እስራኤልና ሐማስ የተኩስ አቁም ስምምነት ከደረሱ በኋላ ይህ ስምምነት ደግሞ በብዙዎች ዘንድ እንግዲህ እልባት ላይ ያደርሰዋል ተብሎ ተስፋ ተጥሎበት ነበር። ነገር ግን ይህ ስምምነት ከወረቀት የዘለለ መሬት ላይ ጠብ ያለ አንድ መፍትሄ ማምጣት አልቻለም ሲሉ የዓለም አቀፍ የፖለቲካ ተንታኞች ይናገራሉ። እስራኤልም እንግዲህ በስድስት ሳምንታቱ የደረሱበትን የተኩስ አቁም ስምምነት አሻፈረኝ ብላ የወታደራዊ የበላይነቷን ያሳየችበት የሐማሱን ወታደራዊ እርምጃዋን ቀጥላበታለች። ዓለምም ለዚህ ግጭት እንግዲህ መፍትሄ አጥቶ ቁጭ ብሏል። እስራኤልም እንግዲህ አሻፈረኝ ያለችበትን የሐማሱን ግጭት በወታደራዊ የበላይነቱ በሐማስ ላይ የጦር ዝናብን እያዘነበችባት ትገኛለች። ፍልስጤምን እንግዲህ ወደ ፍርስራሽነት የቀየረችው እስራኤል አሁንም ይህንን ግጭቷን እንደቀጠለችበት ትገኛለች።